አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ የልጆች አባት ነው ወይ? አዎ የልጆች አባት ነኝ። ልጆች አሉኝ። ስንት ልጆች ወለድክ አቤ? ችግር የለውም ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ አንድ ነገር ብትሆን ባንተ ነው። የሚያበቃ ነገር ምን ተፈጠረ ሊባል ይችላል? ምናልባት ይሄ የቅናት መንፈስ ነው እና ትልቁ ነገር ቅናት አለ። ብዙውን ጊዜ ያው እኔ በስራ ምክንያት ወጣ ብዬ አድራለሁ፣ ወጣ ብዬ ሄዳለሁ። ልዘን ወይስ ልሳቅ? ጉድ ጉድ ጉድ! ብልቱን ሚስቱ ቆረጠችው። ሰይፉ ፋንታሁን ስንት ልጅ ወልደሃል ሲል የሰውየው ምላሽ ምን ቢሆን ጥሩ ነው? አልሐምዱሊላህ ብሎ የወለዳቸው ልጆች ተናግሯል። ቪዲዮውን እጋብዛችኋለሁ። እጅግ በጣም አሳዛኝ፣ አሳፋሪ። እንዴትስ አስቻላት? እንዴትስ ጨከነች? አብረው ብዙ ጊዜዎችን ዘመናትን የተሻገሩበትን ያን የሚያምር የሚጣፍጥ ጊዜ አብረው ያሳለፉበትን ብልት መቁረጥ ማለት እኔ የቱን ያክል የጭካኔ ጥግ እንደሆነ ብቻ አላቅም። በርካታ ልጆች የወጡበትን አይገርማችሁም? ግን ብዙ ጊዜ አንድ የምላችሁ አባባል አለ። እምድራችን ላይ ያልተደረገ ያልተፈጸመ ኧረ እንደው ይሄ ነገር ይሆናል እንዴ ብለን የማናስባቸው ነገሮች ሁሉ ሆነዋል። ነገር ግን አንድም መረጃዎቹ እኛ ጋር አልደረሱም፣ ሁለትም ደግሞ እነዛን ይሆናሉ እንዴ ብለን የማናስባቸው ነገሮች ሁሉ ለመፈለግ አልሞከርንም እንጂ ሁሉም ነገር ሆነዋል። እጅግ በጣም በጣም አስገራሚ። ልሳቅ ወይስ ላልቅስ የምትሉበት ግራ የሚያጋባ ነው። ሌላኛውና ሶስተኛው ትኩሳት ሀቢባ ቤት የመጣችው የሙባረክ ሙሰማ ሚስት መርየም ራሷን ልታጠፋ እንደሆነ እወቁልኝ ብላለች በ10,000 ሰው ፊት። እሱም ሌላ ትኩሳት ነው። ለማንኛውም ምላሿንና ለምን ራሷን እንደምታጠፋ ከሷ አንደበት ሰሙታላችሁ። ሀቢባ በጥያቄ ስላፋጠጠቻት ማለት ነው። ሰላም ልበላችሁና እነዚህ ሁለት አጫጭር ቪዲዮዎችን ልጋብዛችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክቡራትና ክቡራን ውድ ቤተሰቦች የአገር ልጆች ሁላችሁንም ሰላም ብያለሁ። እንደነገርኳችሁ እንግዲህ ዛሬ በሁለቱ ቪዲዮ ነው የመጣሁት። በተለይ ወንዶች ራሳችሁን እንድትጠብቁ፣ ብልታችሁ እንዳይቆረጥ፣ ያ መልካም ጊዜ ያሳለፋችሁበት ጊዜ በኋላ መናም ሆኖ ተረት ሆኖ እንዳይቀር ለማንኛውም ራሳችሁን ጠብቁ። ወይም ደግሞ ብረት የሆነ የብረት ባንት ታሰሩና በቁልፍ ራሳችሁን ቆልፉ። ዛሬ ጊዜ ሴቶች አይታመኑም ልነግራችሁ እወዳለሁ። በብረት እየቆለፋችሁ እንቅልፍ ሲወስዳችሁ ተኙ ማለት ነው። እንደዚህ የብረት ባንት ታሰርታችሁ ቁልፍ ያለው ምናምን። እውነቴን ነው። በነገራችን ላይ ተጠንቀቁ። የማይታመኑ ብዙ አሉ። የሚታመኑ የተወሰኑ ቢኖሩም የማይታመኑ በርካቶች ስላሉ ማለት ነው። ይሄን አልካልኳችሁ የሀቢባን መጋብዛችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄ ቪዲዮ በርካቶች ጋር ይድረስ፣ በርካቶች ራሳቸው እንዲጠብቁበት ማለት ነው። አስችሏት በቢሎ ገዝግዛ መቁረጥ ማለት የቱን ያክል ከባድ እንደሆነ ለእናንተ ልነግራችሁ አልችልም። እናንተው ስለምታውቁት ማለት ነው። ሰቢው አንቺ እንዴት ብትቆርጭ የባልሽን እስቲ ደስተኛ ነሽ? ኮሜንት ላይ አስቀምጪልኝ። እንደ እውነት እንደው አሁን ወይም ደግሞ አንተ የሚስትህን የሆነ ብትቆርጥ ዝም ብለህ በማታውቀው ጉዳይ የሆነ ወይን ደስተኛ ነህ? እስኪ እንደው አሁን እሰቢው ራስሽን ስትቆርጪው ራስሽን አንቺ ባል ያለሽ ሴት ወይም ደግሞ በቃ እንደዛ ራስሽን ስትቆርጪው ኮሜንት ላይ ምን እንደሚሰማሽ እንደው ትክክለኛ ስሜታችሁን አስቀምጡልላችሁ እወዳለሁ። ቪዲዮ ልጋብዛችሁ። አንድ ሰው ብልቱ ተቆረጠ ሲባል መጀመሪያ የሚመጣው ዘሬን ሳልተካ ሊል ይችላልና አሁን አቤ የልጆች አባት ነው ወይ? አዎ የልጆች አባት ነኝ። ልጆች አሉኝ። ስንት ልጆች ወለድክ አቤ? ያው ኧረ አልሐምዱሊላህ 6 ልጆች ወልጃለሁ። ምናልባት ይሄ ነገር ያው የመጨረሻ ሊሆን ይችላል የሚል ነገር ውሳኔ ነበር። የዓለም ፍጻሜ ሊሆን ይችላል የሚል ነገር ነው። እንግዲህ እግዚአብሔር የሚያመጣው ነገር አይታወቅም ብዬ ወደ ሕክምና መጣ። ወደ ሕክምና ሲመጣ ደግሞ
ነገሩ ይመለሳል የሚል ነገር ሳይሆን እኔ ትክክለኛ ሽንት እንዲገጠምልኝና ሽንት የሚወጣበት ቦታ በዛን ሰዓት ራሱ በጣም ያስቸገረኝ ሽንት ነበር። ለዛች ደቂቃ እዚህ እስክደርስ ራሱ ህይወቴ እንድድንና ብቻል ህይወቴ ድኖ ለልጆቼ እንድተር ካልሆነ ደግሞ ልጆቼ እንዲኖሩ ሁሉንም ነገር በትዕግስት ማሳለፍ ግድ ሆኖብኝ የዓለም ፍጻሜ የሚመስል ነበር። ለሁሉም ግን እግዚአብሔር አላህ አልፈቀደምና እስከዛሬ ያደረሰኝ ሰበቡንም ደግሞ እነሱን አደረገ። እነሱን በማድረጉም ደግሞ እስካሁን ወደ ዳንኩኝ ማለት እችላለሁ ሙሉ በሙሉ። እግዚአብሔር ፍቃድ የአላህ ፍቃድ ሆኖ እንግዲህ ቪዲዮውን ሰምታችኋል። የ6 ልጆች አባት መሆኑን ተናግሯል። ይህም አንድ ትልቅ ጸጋ ነው። አልሐምዱሊላህ። አሁን ደግሞ ሌላኛው በምን ምክንያት እንደቆረጠችው የሚናገር ቪዲዮ አለ። እሱን ልጋብዛችሁና ሀቢባና መርየም አንድ ኢንተርቪው አድርጋል። መርየም ራሷን ልታጠፋ እንደሆነ ተናገረች ጊዜ ሀቢባ ለምንድን ነው ራስሽን የምታጠፊው? ሙባረክን ተወጂዋለሽ ወይስ ምንድነው ችግሩ ብላ ስትጠይቃት መርየም አስገራሚ ምላሽ መልሳላታለች። እነሱንም እጋብዛችኋለሁኝ። ነገር ግን አንዴ ከጀመርነው አይቀር ይሄ ለምን ብልቱን ያክል ጨክና እንደቆረጠችው 6 ልጆች ይወጡበትን የማይቆጠረው በርካታ ነው። ግን እንደው ብንቆጥረው እንኳን 6 ልጆች ይወጡበትን ብልት መቁረጥ ማለት የቱ ያክል እንደሆነ እናንተው ገምቱት። አንቺ ራስሽ እየቆረሽ እዩ። አንቺ ሴቷ እህቴ ይሄን መስሚው ማለት ነው። ራስሽን እዛ ቦታ ላይ አድርገሽ ገምቹ። ስትገዘግጂ ምናምን ነገር ስትዘለዝሊ ከዛ በኋላ ያው መልሱን ታገኙዋለሽ። ኮሜንት ላይ አስቀምጪ የተሰማሽን ስሜት ማለት ነው። አሁን ደግሞ ለምን እንደቆረጠችው የሚለውን ቪዲዮ አሁንም ልጋብዛችሁ። በድጋሚ አብራችሁ ይቆዩ። ላይክ እንዳትረሱ፣ ሼር አድርጉ። እንደነገርኳችሁ አንቺ ብኮኝም እንደሚሰማሽ ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ግን ሰብስክራይብ አድርጉ። 2 ቪዲዮዎች ይቀራሉ ማለት ነው። አንዱ ለምን እንደቆረጠችውና ሁለተኛው ደግሞ የሀቢባ ጉዳይ የመርየም ማለት ነው። እሱን አብረን እና ይሆናል። መልካም ቆይ። እዚህ የሚያበቃ ነገር ምን ተፈጠረ ሊባል ይችላል። ምናልባት ይሄ የቅናት መንፈስ ነው እና ትልቁ ነገር ቅናት አለ። ብዙውን ጊዜ ያው እኔ በስራ ምክንያት ወጣ ብዬ አድራለሁ፣ ወጣ ብዬ ሄዳለሁ። በሳምንት ውስጥ 1-2 ቀን የሚገባበት ጊዜ አለ። በዛ ምክንያት እሷ ምናልባት ጥርጣሬ ይኖራታል ብዬ ገምታለሁ። ብዙም ደግሞ እንደዛ የተቆራረፍነው እና የተነጋገርነውም ነገር የለም። አብረን ነበር በሰላም የበላነው፣ አብረን ነበር በሰላም የተኛ ነው። እንደዚህ ለዚህ ነገርም የሚያደርስ ነገር አይደለም። ብዙም እንትን የከፋ ነገር የለም። በተኛበት ነው አደጋ የደረሰው። አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ለቀ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያስኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። በእጇ ይዛ አባረ ያስኳት። እዛ 2 እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ 2 እጇን ያስኩና እኔ ከነብላዋ ለለሱ ሰጠው። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። እንግዲህ ሰምታችኋል። ያላህ የሚያስብል እጅግ በጣም አነጋጋሪ የሆነ ቪዲዮ ነው። ማንም ሊጠብቀው አይችልም። ነገር ግን ሴቶች በዚህ ያክል ጨክናላችሁ። ያን ስንት ጊዜ አብራችሁ ያሳለፋችሁበትን ያን መልካም ጊዜ ትረስታላችሁ። ለማንኛውም ምን ይሰማችኋል? አንቺ ብትቆርጭ እንደው ምን ይሰማሻል? የሆነ ነገር ትዝ አይልሽም? የሆነ ነገር ትዝ አይልህም? ወይስ ደግሞ ምንም ጥቅም የለውም ለካ? እስኪ እናንተ የምር ዛሬ እዚህ ላይ ብዙ ኮሜንት ማየት ፈልጋል። በጣም ብዙ ኮሜንት ማለት ነው። ኮሜንት አድርጉልኝ። አሁን ደግሞ የሀቢባንና የመርየምን ጉዳይ መጨረሻ ላይ የሙባረክን ጉዳይ ማለት ነው። እነዚህ ሙባረክና መርየም ባልና ሚስት ናቸው። በድብቅ እዛም አግባብቶ ነበር እና ያው ሚዲያ ላይ ቀላል አርጋ ይዛው መታ ነበር። መጨረሻ ላይ ራሷን ልታጠፋ ነው። እንደው መንደደ ሀሳብላንሳቸውና መርየም ሌላ ቤት ትገባና ሙባረክ ተገርዟል ወይ እንደ ስንቴ ግንኙነት ታደርጋላችሁ ምናምን ይላታል፣ ሌላ ሰው ማለት ነው። ከዛ ሀቢባ ይሄን ስማ በጣም ትናደዳለች። አይዲ ሊያሰራላት ኢቃማው ሊያሰራላት ነበር። መጨረሻ ላይ ስሜን ካነሳች አላሰራም ብሎ ነበር ሙባረክ። አሁን ግን ስሟንም ብሎ በዛ አስወጥቷታል። ሚዲያ እንግዲህ ከባድ ነው።
አላሰራም ሲል ወይም ደግሞ ሙባረክም አልፈልጋትም ሲል ራሴን አጠፋለሁ ብላለች። ቪዲዮ ልጋብዛችሁ፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ችግር የለውም ሁሉ ነገር ራሴ ነው ማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው ማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ እቺ አንድ ነገር ብትሆን ባንተ ነው። ምን ሆነ በኔ? ያው ራሴን ነው ማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ምን ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት። እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀድቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ ቤቱን። ቶሎ በል፣ ኃላፊነት አለ፣ ግዴታ ነው። እንጂ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ ፖሊስ። ይጣበሳሉ፣ ሳያማክሩ ነው የፈለጉትን ያደርጋሉ። ከዛ መተው እኛ ላይ ሪኮርድ ስላደረግኩ ችግር የለውም። ህዝቡ እዳ አለበት እንዴ? ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣችሁት ህዝቡ አዋጥቶ ወይ ቃማ እንዲያሰራ ነው ለሷ? የለም፣ የጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ነው አናደርግም። መርየም ምንድነው የምትፈልጊው? እሺ ነይ ነይ፣ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይሄንን እያላችሁ ብቻ አስፈራሩ። ውድ ቤተሰቦች የዛሬው ፕሮግራም እንግዲህ በእነዚህ ሁለት ቪዲዮዎች ለመቋጨት ፈልጌያለሁኝ። እጅግ በጣም አስገራሚ ነበር። እጅግ በጣም የጭካኔ ምልክት የታየበት ነበር። ያ የመልካም ሌሊቶች ተረስተው እነዛ መልካም ጊዜ ተረስተው በዚህን ያክል መጨካከልና በዚህን ያክል ክፋትን ያየንበት ቪዲዮ ነበር። እናንተም ተማራችሁ። አንተ ብትሆን እንደ ስታደርጉ ምን አይነት ስሜት ሊሰማችሁ ይችላል? ምን ልታስቡ ትችላላችሁ? እንደው ምን ማለት ህሌናችሁ ምን ሊል ይችላል? ወደ ኋላ ስላለፉት ጊዜ ማስታወስ ትችላላችሁ ወይስ ዛሬም ብቻ ነው የምታዩት የሚለውን ኮሜንት ላይ እንድታስቀምጡልኝ ፈልጋለሁ ማለት ነው። ሌላኛውና የመጨረሻ የምላችሁ ቤት መግዛት የምትፈልጉ ወንድሞች አናገሩኝ። ስልክ ቁጥሬ ሶሻል ሚዲያ ላይ ነው፣ ዩቲዩብ ላይ ነፍ ስላለ ዝቅ እንደ ፕሮፋይል መታርጋችሁ ገባ ብትሉበት ታገኙታላችሁ። ወደ ታይ ስልክ ቁጥሬ አለ። ቤት መግዛት የምትፈልጉ ሁሉም ቦታ ኢንሻአላህ ለማቅረብ ዝግጁ ነኝ። ምርጥ ቤቶችን በተመጣጣኝ ዋጋ መግዛት የምትፈልጉ ውድ እህት ወንድሞች አናግሩኝ። ጥሩ ቤቶችን አገናኛችኋለሁ። ቤተሰቦቻችሁ መታችሁ ልታሳዩ ትችላላችሁ እያልኩኝ ፕሮግራሜን ከመቋጨቴ በፊት ቶሎ ሰብስክራይብ አድርጋችሁ 100,000 እንዲገባልኝና ሽልማት እንዳገኝ ሁላችሁም የበኩላችሁን አስተዋጽኦ እንድታበረክቱ እያልኩኝ ላቅ ባለ ወንድማዊ ትህትና ልጠይቃችሁ እወዳለሁኝ። በተረፈ አላህ ይጠብቀን፣ አገራችን ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ።